ዮሐንስ ወንጌል ምዕራፍ 19 እናውጣና እስቲ እናንብብ። ድንገት በሙሽሪትና በሙሽራው የተገኛችሁ እንግዶች ካላችሁ እናንተ ዘና ብላችሁ የእግዚአብሔርን ድምጽ መስማት ትችላላችሁ። ክርስቲያን ወንድሞቼና እህቶቼ ግን ምዕራፍ 19 ዮሐንስ ወንጌል ላይ አንዲት ቃል አብረን እናነብ እጋብዛለሁ። ቁጥር 28 ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 28 የምናውቀው ቃል ነው። ብዙ ጊዜ የምንሰማው ቃል ነው። እንደዚህ ይላል ቅዱስ መጽሐፍ። በክርስቶስ ኢየሱስ ስም አነባለሁ። ቁጥር 28 ላይ ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በውሶፕ አድርገው ወደ አፉ አቀረቡለት። ኢየሱስም ይላል ቁጥር 30 ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ጌታ እንዲያስተምረን እንጸልይ። እናመሰግናለን ቅዱስ አባት፣ በምህረት ባለጠጋ ይሆንክ፣ ከወደቅንበት የምታነሳ እንደገና የምታቆም በምህረት ባለጠጋ እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ እንደገና ምህረት ስላረክልን የነጋው የመሻው ከምሕረት የተነሳ ነው። የተሰባሰብነው ከምሕረት የተነሳ ነው። እነዚህ የተወደዱ ሙሽሮች በፊት የቆሙት ከምሕረት የተነሳ ነው። ዛሬ ላይ የደረሱት ከትልቁ ምህረት የተነሳ ነው። ስለበዛላቸው ምህረት፣ ለኛ ስለበዛቸው ምህረት በጌታ በኢየሱስ ስም እናመሰግናለን። በመካከላችን ጌታ ኢየሱስ አንተ እንድትከብር፣ ያንተ ተቋም ነው ቅዱስ ጋብቻ፣ ያንተ ነው እግዚአብሔር ቃል ኪዳኑ፣ አንተ ራስህ በመካከላችን እንድትከብር በጌታ በኢየሱስ ስም እንጸልያለን። ቅዱስ መጽሐፍ ከፈትን፣ በቅዱስ መንፈስ እንድታበራልን፣ በመካከላችን አንተን የማያውቁ በቃል እንዲወቀሱ፣ እኛ ደግሞ እግዚአብሔር በቃል እውነት መኖር እንድንችል መጽናት እንድንችል በበራልን ብርሃን መራመድ እንድንችል እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ሚኖረን ቆይታ በስም ብሩክ ይሁን። በመካከላችን የከበረው ጌታ ኢየሱስ ብቻ በመካከላችን ይክበር። ሙሽሮችን ጉባኤውን ራሴን ላንተ አሳልፌ እሰጣለሁ በክርስቶስ ኢየሱስ የተቀባ ስም አሜን። ዮሐንስ ወንጌል ነው ያነበብኩት። ታውቃላችሁ፣ ዮሐንስ ወንጌልን ታውቃላችሁ። የኢየሱስ ክርስቶስን አምላክነት አድምቆ የሚናገር መጽሐፍ ነው። ከወንጌላት መካከል ትንሽ ልዩ የሚያደርገው ሰላምታ የሌለው ሲጀምር እንደሌሎቹ ቀስ ብሎ ስለ ኢየሱስ አያወራላችሁ። ማቴዎስ ቀስ ብሎ አጫውቶ ይነግራቸዋል። ማርቆስም እንዲሁም ደግሞ ሉቃስ። ዮሐንስ ግን ሰላምታም የለውም። ሲጀምር ገና ከላይ ነው የሚጀምረው። በመጀመሪያ ቃል ነበር ብሎ ከኢየሱስ ዘላለማዊ አምላክነት በድንግል ማርያም መወለዱን እንጂ እንዳልተጀመረ እሱ ጅማሬ ፍጻሜ የሌለው የዘላለም አምላክነቱን አድምቆ የሚያሳይ መጽሐፍ ነው ዮሐንስ ወንጌል። አስደናቂ መጽሐፍ ነው። ሰዎች መጀመሪያ ቢያነቡት ቢያጠኑት ቢሰጣቸው ተብሎ የሚመከር ወንጌል ዮሐንስ ወንጌል ነው። እዛ መካከል ጌታችን ኢየሱስ ክርስቶስ አንዲት ቃል ተናገረ። በ10 ደቂቃ ውስጥ የማቀርብላችሁ። ብዙ ጊዜ በስብከትም በፊልሞችም ትሰሙታላችሁ። ጌታችን በመስቀል ላይ ሆኖ ከተናገራቸው ንግግሮች መካከል አንዱ ቁጥር 30 ላይ ነፍሱ ልትወጣ ጫፍ ላይ ሲደርስ ተፈጸመ አለ ይላል። እስቲ ጉባኤው ምን አለ? ተፈጸመ። አንድ ጊዜ ከዚህ በላይ ድምፅ ልስማ እስቲ። ምን አለ? ተፈጸመ። ኢየሱስ መስቀል ላይ ተሰቅሎ በርካታ ንግግር ተናግሯል። ቢያንስ 7 ንግግር ተናግሯል። የመጨረሻው ንግግር ተፈጸመ ነው። ቃሉ ተፈጸምኩ አላለም ኢየሱስ፣ ተፈጸመ ነው ያለው። እነዚህ የምታዩዋቸው ሙሽሮች እንግዲህ ያው ወንድ ስለሆነ ብዙ ጊዜ ፍቅር አቅራቢ ፍቅሩን ካቀረበ ጀምሮ ሲንከባለል ከብዙ ቀናት በኋላ ዛሬ በኪዳን ተፈጸመ። አቅፏት ቢሄድ ምን ቢል ብትሰናከሉ ማንም አይመለከተውም። ተሰናክላችሁ ትቀራላችሁ እንጂ ማንም ይስቅባችኋል። ከዚህ በፊት ግን አቅፎ ቢሄድ እጅና ውረድ ነበር የሚባለው። አሁን ከኪዳን በኋላ በቃ አለቀ፣ ተፈጸመ። ሀገራችን አንድ ፕሮጀክት ጀምራ፣ በጣም የሚያስደንቅ ፕሮጀክት ማለት ነው። የህዳሴ ግድብ ተጀምሮ አለቀ። ሁላችን ነው ደስ ያለ። ልክ ነኝ? ኬንያዊ ስለሌለ ሁሉ ሰው ተደስቷል። የኢትዮጵያ ፕሮጀክት ትልቅ ስለነበር አለቀ። በጣም ደስ አለ። ጌታችን ኢየሱስ ክርስቶስ መስቀል ላይ ሆኖ መጨረሻ ነፍሱ ሊወጣ ሲል ያወጣው ቃል
ተፈጸምኩ አላለም፣ ተፈጸመ ነው ያለው። ምንድነው ሲባል አንድ ስራ ተጀምሮ ነበር። ዘመዶቼ በ10 ደቂቃ ስሙኝ። መቼ ነው የተጀመረው? ከዘላለም ዘመናት በፊት ይለዋል መጽሐፍ ቅዱስ ራእይ 13:8 ከዘላለም ዘመናት በፊት ይለዋል። አሁን ይሄ በጣም ከባድ ነው። በእኛ አእምሮ እናብራራው ካለን ጭንቅላታችን ይፈነዳል። ዝም ብለን በእኛ ጭንቅላት እናወራ። ምን ተጀምሮ ነበር? ዘፍጥረት 3:15 እግዚአብሔር አንድ ፕሮጀክት ጀምሮ ነበር። ምን የሚል የተስፋ ቃል በመስጠት አንድ ትልቅ ስራ ጀምሯል። ዘመዶቼ በጣም ቀላል ነገር እንዳይመስላችሁ። ኃጢአትን በተመለከተ እኛ ጋር ብቻ ይመስለናል ችግር ያለው፣ ሰማይም ችግር ፈጥሯል። ኃጢአት ረበስማ ማለት ችግሩ ሰው ጋር ብቻ አይደለም። የኃጢአት ችግር ሰማይ ራሱ ችግር ፈጥሯል። ምን አይነት ችግር? እግዚአብሔር የሚወደው የሰው ልጅና የሚጠላው ኃጢአት ተጣበቁበት። ይህንን አሁን ቆም ብለን ማሰብ አለብን። ክርስቲያን ያልሆናችሁ ዘመዶቼ፣ በሙሽራው በሙሽሪት የመጣችሁ ምን ማለት ነው? የሃይማኖት ድምፅ ሳይሆን የአምላክ ድምፅ። እግዚአብሔር የሰው ልጅ ይወዳል በጣም እጅግ በጣም። በመልኩ በምሳሌው የፈጠረው የሰው ልጅ በኃጢአት ተበከለበት። ዘፍጥረት 3 ምን ይሻላል? አያቅፈን ነገር ኃጢአት አለ፣ አይጥለን ነገር ደግሞ ይወደናል። ማንነቱ ፍቅር ስለሆነ ምን ይሻላል ታዲያ? ይህ በጣም ከባድ ነው። እንዴት ይሻላል? መጽሐፍ መዝሙር 89 ላይ እውነትና ምሕረት ተሳሳሙ ይላል። ከባድ ነው። የምትወዱት አንድ ልጅ ሰው ገሎ ፍርድ ቤት ቢመጣ ምን ትፈርዳላችሁ? አትጥሉት ነገር ልጃችሁ ነው፣ አታቅፉት ነገር ደግሞ ሕጉ ይከለክላችኋል። በጣም ከባድ ነው። እግዚአብሔር ይወደናል፣ እንዳያቅፈን ኃጢአት አለ፣ እንዳይጥለን ማንነቱ ደግሞ ፍቅር ነው። ምን አደረገ እግዚአብሔር? ተስፋን ሰጠ። ዘፍጥረት 3 ተስፋው ሲንከባለል እንዳላደክማችሁ የሰርክ ቀን ስለሆነ ሲንከባለል በጥላ መልኩ ሲንከባለል እናየው ነበር። ያ ተስፋ የሰጠው ተስፋ ቀስ እያደረገ በአቤል መስዋዕት ቀስ እያደረገ እግዚአብሔር ተስፋ ሲንከባለል እንደገና በፋሲካ በቀረበችው መስዋዕት በኖህ መርከብ ቀስ እያደረገ በሞሪያም ተራራ አብርሃም ሊያቀርብ ልጁን ሲሄድ ኖ እኔ ነኝ መስዋዕት አቅራቢ ብሎ እግዚአብሔር የታሰረ በግ ብሎ መስዋዕቱን የሚያዘጋጅ እግዚአብሔር መሆኑን ለመግለጥ እግዚአብሔር የመስዋዕቱን በግ ያዘጋጃል። እግዚአብሔር እሱ ነው የሚያዘጋጀው መስዋዕቱን። ሲንከባለል መጨረሻ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መሰከረልን። መጣ ማን? እግዚአብሔር አንድያ ልጁን ላከ። ስንት ልጅ? አንድ ልጅ። እግዚአብሔር አባባት አንድያ ልጁን ላከ። ምን ሊያደርግ? ያ የተጀመረው ፕሮጀክት ከፍጻሜ ለማድረስ። ምን ነበር ፕሮጀክቱ? ኃጢአትን ማስወገድ። በጣም ከባድ ነው፣ እጅግ በጣም። ምን ይሻላል? እግዚአብሔር ልጁን ላከ። ማን ይባላል? ኢየሱስ ክርስቶስ ከድንግል ማርያም ተወለደ። ቤተልሔም ከተማ አምላክ ሰው ሆነ። ማንነቱ አምላክነቱን ሳይጥል ሰው ሆኖ መጣ። እሺ እግዚአብሔር አባባት የሰው ልጆችን ሁሉ ኃጢአት ኢየሱስ ላይ ከመረው። ኢሳይያስ 53 እሺ ያንን የእግዚአብሔርን ቁጣ ኃጢአትን ሊታገስ የማይችል እግዚአብሔር እኛ ላይ የነበረው ጠቅላላ በደል፣ ኃጢአት፣ ወንጀል አምጥቶ ልጁ ላይ ከመረው። ልጁ ላይ የነበረው ጸጋ እኛ ላይ ከመረው። እሺ ምን ይሻላል? ሊታረቁ የማይችሉ እውነትና ምሕረትን ኢየሱስ መስቀል ላይ ኃጢአትን ተሸክሞ ኃጢአት የሌለበት እርሱ ስለኛ ኃጢአት አደረገው። መስቀል ላይ ተሸክሞ የአንድ ሰው ኃጢአት አይደለም የዓለምን ሁሉ ኃጢአት ተሸክሞ በመስቀል ላይ ሲሞት ነፍሱን ሲሰጥ ፕሮጀክቱን እንደተጠናቀቀ የምታውቁት ኢየሱስ ተፈጸመ ሲል የሽንፈት ቃል ሳይሆን የድል ድምፅ ነው ያወጣው። አንድ ስሙኝ፣ ሲሰቀል የሮም ወታደሮች ከስር ቆመዋል እና እየወጉት ነው፣ እየመቱት ነው። የሚሰቀል ሰው ያቃስታል፣ ይጮሃል፣ እርዳታ ይፈልጋል። ሞቱ ጣር ነው የሚይዝበት። መስቀል ማለት አሰቃይቶ መግደል ነው። እሺ ምን ይሻላል? ኢየሱስ ብዙ ቃላት ተናግሮ የመጨረሻው 9 ሰዓት ሊሆን ሲል በታላቅ ድምፅ ጮሆ ይላል። ወንድሞቼ ሰው ሊሞት ሲል ታላቅ ድምፅ አይለም። ምክንያቱም ድምፁ እየደከመ ልቡ ልትወጣ ስትል እየወደቀ ነው የሚመጣው። ኢየሱስ ሊሞት ጫፍ ላይ በታላቅ ድምፅ ማርቆስ 15 ቁጥር 31 በታላቅ ድምፅ ጮሆ ያ የተጀመረው የእግዚአብሔር ፕሮግራም መስቀል ላይ እንደተጠናቀቀ ሲያረጋግጥ ተፈጸመ።
የሮም ወታደር ቀጥታ አለ። እኛ በመጽሐፍ አንብበን ነው፣ በመንፈስ ተገልጦ ነው። የሮም ወታደር ቀጥታ የሚከታተል በእውነት አንተ እግዚአብሔር ልጅ ነህ ብሎ ሰገደለት ይላል። ምክንያቱም ኢየሱስ እየተሸነፈ አይደለም። ሞት ለእኛ ነው ሽንፈት። ዘመዶቼ ምን እያደረገ ነው? በሞቱ የአባቱን ፈቃድ እየፈጸመ በሞት ላይ ስልጣን የነበረውን እባቡን በትንሣኤው ጉልበት እየሰበረው ነው። ምን እያደረገ ነው? ያንን የዓለም ሁሉ ኃጢአት በደም እያስወገደ ነው። ጌታችን መስቀል ላይ በታላቅ ድምፅ ጮሆ ተፈጸመ። ሞቱ ድል እንጂ ሽንፈት አይደለም። ምን አለ? ያ ፕሮጀክት አለቀ። ምን የሚባለው ፕሮጀክት? እውነትና ምህረት ተሳሳሙ። በሌላ አማርኛ የዓለም ኃጢአት ተወገደ። ዘመዶቼ የምስራች፣ የሰው ልጅ ስለ ኃጢአት አይቀጣም። ይሄ ቀላል መስሏቸዋል። ሰማይና ምድርን የሚያሳብር ነው። የሰው ልጅ ነጭ፣ ጥቁር፣ ሀብታም፣ ድሃ፣ ሶማሌ፣ ኢትዮጵያ፣ አፍሪካ፣ አሜሪካን፣ የትኛውም 7ቱ አህጉራት ላይ የሚኖር የሰው ልጅ ስለ ኃጢአት አይቀጣም። ለምን? የሞት ነው በውክልና ነበር፣ ምንነሳው በውክልና ነው። ኢየሱስ እኛን ወክሎ ስለኛ ኃጢአት፣ የዓለምን ኃጢአት ለአንዴና ለመጨረሻ ጊዜ የእግዚአብሔር የአብን የአባቱን ቁጣ እንደ ስፖንጅ መጠጠና መስቀል ላይ ስለኛ ነደደ። ጋየ፣ ተቃጠለ፣ ጨሰ፣ ሞት። ምን ሆነ? ኃጢአት ተወገደ። ምን አለ ኢየሱስ? ተፈጸመ። ፕሮጀክቱ አለቀ። ምን ነበር እግዚአብሔርን ያስቆጣው? ኃጢአት። አሁንስ እግዚአብሔር በልጁ በክርስቶስ ባቀረበው መስዋዕት ረካ፣ አሸተተው፣ ደስ አለው። በምን አወቅ? በሶስተኛው ቀን ኢየሱስ ተነሳ። በምን አወቅ? መንፈስ ቅዱስ ፈሰሰ። አካሉ ቤተክርስቲያን ሕያውነት አገኘች። እሺ ምን ልትል ነው? አልቋል። ይሄው ይሄ የተጀመረ ጓደኝነት በኪዳን ዛሬ እንደሚያልቅ እግዚአብሔር የጀመረው ኃጢአትን የማስወገድ እውነትና ምህረትን የማሳሳም ፕሮጀክቱ መስቀል ላይ አብቅቷል። የሞት ነው በውክልና ነበር፣ ምንነሳው በውክልና። ተፈጸመ። በቃ በደስታ ነው ያለው። በደስታ ምን አይነት ተፈጸመ? የድል ድምፅ። ኃጢአት ተወግዷል። እዳችሁ ተከፍሏል። ዘመዶቼ ምንም በቃ ኃጢአት ለመስራት እንዳላዋጣ ነው፣ ለመጽደቅም አናዋጣም። ኢየሱስ ክርስቶስ በሰራው ስራ ነው የሰው ልጅ የሚጸድቀው። ምን ይሻላል ብትሉ መልእክት ይሄ ነው። የሮም ወታደር መስቀል ስር ሆኖ በእውነት የእግዚአብሔር ልጅ ነህ ብሎ እንደሰገደለት ዛሬም ተሸነፉ። መልእክታችን ይሄ። ቅድም ሕፃኑ ይዞት ሲገባ የነበረውን ጽሑፍ አይታችሁታል። እሷን ከኋላ አስቀሯትና ሙሽሪትን፣ አንድ ሕፃን ልጅ ጓጉተን ሙሽሪትን ስንጠብቅ ትንሽ ልጅ ልትመጣ ነው ሙሽሪት ጓጉተን እንድንመጣ። ዛሬ የምታዩቸው ሙሽራ የትልቁ ሙሽራ ጥላ ነው። ይሄ ሌላ ሙሽራ ይመጣል። ማን ይባላል? ኢየሱስ ክርስቶስ። እሺ ዮኒ ለምንድን ነው የሚመጣው? ሰርግ አለ በሰማይ። ምን ይባላል? የበጉ ሰርግ። ይሄኛው ሰርግስ በምድር ያለ የነ ኑሃሚን የነ አልይ ሰርግ ይባላል። ያኛውስ አብ ለልጁ ለኢየሱስ ክርስቶስ የሰረገው ሰርግ። እዚህ ለመምጣት ጥሪ ካርድ ተሰጥቶናል። እዛ ለመግባትስ በኢየሱስ ደም የታጠቡ የበጉ ሰርግ የመታደም መብት አላቸው፣ እድል አላቸው፣ ብፁዓን ናቸው ይላል። ዘመዶቼ አልቋል። በቃ መልእክት ይሄ አልቋል። እንዴ ምንም ግርግር አያስፈልግም። የሰው ልጅ ዛሬ ታውቃላችሁ ስለ ኃጢአት አይቀጣም። የገሃነም እሳት ስለ ኃጢአት አይደለም፣ በአንድ ልጁ ስላለማመን። ሰው በክርስቶስ ካላመነ ተፈጸመ ያለውን አልቋል መቀበል ብቻ፣ ማመን ብቻ፣ ልብን መክፈት ብቻ፣ አመሰግናለሁ ማለት ብቻ። ያንን የሰራላችሁን ስራ አመሰግናለሁ ስለ እኔ ነው። ለምን እንደዚህ እላለሁ? ዘፍጥረት 3 ለመውደቅ እንዳላዋጣኸው ለመነሳትም ቀራንዮ መስቀል ላይ ጎልጎታ ኢየሱስ ክርስቶስ ይሰራ እናዋጣ። ማመን ብቻ፣ መቀበል ብቻ። መልእክቴ ነው። ተፈጸመ። ዘመዶቼ ልባችሁን ክፈቱ። ሃይማኖት አያድንም። አራት ቅልቅ በእውነት ጴንጤ ብንሆንስ አያድንም። የቆዩት የአንተ ቤተሰቦች እስላም ብንሆንስ አያድንም። ሙስሊም ኦርቶዶክስ ብንሆንስ አያድንም። ለምን ይጠቅመናል? በምድር እስካላችሁ ለቀብር ይጠቅማችኋል። በሰማይስ የዘላለም ዋስትና የሚሰጥ ኢየሱስ የእግዚአብሔር ልጅ። ዘመዶቼ ልባችሁን ክፈቱ። እንደ ሮም ወታደሩ በእውነት የእግዚአብሔር ልጅ ነህ ብሎ እንደሰገደለት ለእሱ ልባችሁን ክፈቱ። መንፈሳችሁን እሺ በሉ። ኢየሱስ ክርስቶስ አብ የጀመረውን ፕሮጀክት ኢየሱስ ጨርሶት ምን ይባላል? ኃጢአት ተወግደዋል። ኢየሱስ ባቀረበው መስዋዕት እግዚአብሔር አብ አባት ረክቷል። ዘመዶቼ፣ ክርስቲያን ወንድሞቼ እንደተሰራለት ሰው ነው የምትኖሩት። ለእናንተ ያለን መልእክት ገና ለገና ይሰራልናል ብላችሁ ነው የምታስቡት? ኦልሬዲ ተሰርቶልናል ብላችሁ ነው የምታስቡት? እኔ እግዚአብሔር በረከቱን ጨርሷል። እንዴት? ልጁን ሰጥቶናል፣ ደግሞስ መንፈስ ቅዱስን ሰጥቶናል፣ ደግሞስ ከፊታችን ታላቅ ደግሞ ተስፋ ይጠብቀናል። በሱ የረካ በሱ የተደሰተ በጌታ በኢየሱስ ስም ይሄ እውነት ነፍሳችን መንፈሳችን ውስጥ ይግባ። ተፈጸመ። የድል ድምፅ አወጣ። ምን የሚባል
እውነትና ምሕረት ታርቀዋል። ኃጢአት ተወግደዋል። በማመን እግዚአብሔር ወዳዘጋጀው ትልቅ ድግስ የበጉ ሰርግ መግባት ትችላላችሁ። እግዚአብሔር ዛሬ ይህንን እውነት በኢየሱስ ክርስቶስ በልባችሁ ላይ ያተመው። ለእነዚህ ሙሽሮች የምንሰጣቸው መልእክት የቤታቸው ሞዴል ኢየሱስ ይሁንላቸው። በቃ አሊ አባትህ እናትህን ያስተዳድሩበት በነበረው አይደለም ኑሃሚን ልታስተዳደር የተጠራው። የቤትህ ሞዴል ኢየሱስ። በቃ ሌላ ሞዴል የለም። በፍጹም ሞዴል ማድረግ አይቻልም። በአዲስ ኪዳን እያንዳንዳችን ሞዴላችን ኢየሱስ ነው እና የቤታችሁ ሞዴል ኢየሱስ ይሁንላችሁ። ሁሌ ቤትህን ስትመራ ኑሃሚንን ይቅር ስትል፣ ስትሸከማት፣ ስትወዳት፣ በየቀኑ ግጭት ስላለ ይቅር እያልካት አፍቅራት የምትኖረው ኢየሱስ እስኪመጣ ድረስ የቤታችሁ ሞዴል ማን ሲሆንላቸው ነው? ኢየሱስ። የቤታችሁ ሞዴል ኢየሱስ ይሁንላችሁ። እስቲ አሜን በሉ። እጃችሁን አንሱ ወደ ሰማይ መርቋቸው። በኢየሱስም ብሩክ ሁኑ በሏቸው። እስቲ የቤታችሁ ሞዴል ኢየሱስ ይሁንላችሁ በሏቸው። እስቲ የአብርሃም የይስሐቅ የያዕቆብ አምላክ በኢየሱስም በረከት በእነዚህ ሙሽሮች ላይ ይፍሰስ። ይሄ እውነት ሊደገም በማይችል በደስታ ቀናቸው ላይ ከዚህ በኋላ ማንም እንዲህ አይሰበሰብላቸው። አንድ ነው የሰርግ ቀናቸው። በኪዳን ቀናቸው ላይ ወንጌል ብቻ ኢየሱስ ብቻ ይነገር፣ ስለኛ ሳይሆን ስለሱ ይወራ፣ እሱ ነው ክብራችን ብለው አቤቱ ጌታ ኢየሱስ ጊዜያቸውን ስለሰጡ ያንተ በረከት በጌታ በኢየሱስ ስም የኪዳን በረከት የአብርሃም የይስሐቅ የያዕቆብ አምላክ በረከት ያለማቋረጥ በኢየሱስ ስም በቤታቸው ላይ ይፍሰስ። ያንተ በረከት በኢየሱስ ስም በላያቸው ላይ ይፍሰስ። ከሚገቡት ኪዳን የተነሳ የማይቆም የማይቋረጥ በረከት በኢየሱስ ስም በላያቸው ላይ ይፍሰስ። የተባረኩ የሆኑ ቤታቸው ላይ ኢየሱስ ብቻ ይታይ። የሱ መዓዛ ይክበባቸው። የሱ መገኘት በኢየሱስ ስም ይክበባቸው። ተባርከው ለትውልድ በረከት ይሆኑ። አቤቱ መልእክትህን በሰሙ ሁሉ ላይ የወንጌል ድምፅ ልባቸው ይግባ። ተፈጸመ፣ አለቀ። ኢየሱስ የድል ድምፅ ኃጢአትን አስወግዶት አሸነፈ። ሞት ተሸነፈ፣ ኃጢአት ተወገደ፣ ዕዳችን ተደመሰሰ። ምንም መስራት አይጠበቅም በክርስቶስ በማመን። ይህ እውነት በኢየሱስ ስም በሰሙኝ ሁሉ ልብ ውስጥ ይግባ። ዛሬ አንዲት ነፍስ፣ አንድ ወንድ፣ አንድ ሴት በዚህ እውነት በኢየሱስ ስም ልቡ ይሞላ። ለኢየሱስ ይንበርከኩ። በሰማን ሁሉ ላይ ጸጋ ይፍሰስ። የሚደረገው ለስም ክብር ይሁን። ከዚህ በኋላ ያለውን ቆይታችንን ባርክልን። ኢየሱስ ብቻ በመካከላችን ይክበር። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።